አሁን እንግዲህ መጀመሪያ ላይ ቴሌብር ሱፐር አፕ ከፕሌይ ስቶር ዳውንሎድ ማድረግ ይኖርብናል። አብዛኞቻችን ደግሞ ስላለን አሁን ጀስት ቴሌብር አፕን እንከፍተዋለን። ቴሌብር አፓችንን ከከፈትን በኋላ መጀመሪያ ላይ የሚያመጣልን እንደዚህ አይነት ነው። ደግሞ ስንከፍት ጥንቃቄ ማድረግ ያለብን ቴሌብራችን የከፈትንበት ሲም ዳታ መሆን አለበት እንጂ በዋይፋይ ወይም በሌላ ኮኔክሽኖች አይከፍትልንም። ስለዚህ ቴሌብራችንን በከፈትንበት ስልክ ቁጥር ዳታ አብርተን ስንከፍተው ወደዚህኛው ፔጅ አምጥቶኛል። አሁን ቀጥታ እንደዚሁ ሴንድ መኒ ካሽ ኢን አውት ምናምን የሚል ይመጣል። ወደታች እየመጣን ስንመጣ ሞር ብለን ወደታች እየመጣን ስንመጣ ማይ ቪዛ የሚል እናገኛለን እዚህ ጋር። ስለዚህ ማይ ቪዛ የሚለውን ነካለን። ከዛን አፕላይ ፎር ቪዛ ካርድ ነምበር እልና እዚህ ጋር ፒኔን አስገባለሁ። አያችሁ በዚህ መልኩ እኔ ከዚህ በፊት ቨርቹዋል ካርድ ስለነበረኝ ዳውንሎድ እንዳደረግ ነው ያመጣልኝ መልሶ ማለት ነው። እናንተ ግን እንደ አዲስ ማውጣት ስለምትፈልጉ እንደዚሁ የሆነ ሜሴጅ ይሰጣችኋል። አፕላይ ፎር ቪዛ ካርድ ነምበር ብላችሁ ፒናችሁን ከሞላችሁ በኋላ ትንሽ ጠብቅ ሜሴጅ እንልክላለን ሰክሰስፉል ሲሆን ይላችኋል። ከዛ በኋላ ትንሽ ትታገሱና ከሆነ ሰዓት በኋላ ሜሴጅ ይልክላችኋል። መልሳችሁ ቼክ ስታደርጉት እንደዚህ ስታደርጉት እንደኔ ያመጣ በዚህ መሰረት እንደኔ ቨርቹዋል ካርዱን ይሰጣችኋል ማለት ነው። ሶ ዳውንሎድ ካርድ የሚለውን እንነካና ዳውንሎድ እናደርጋለን። ዳውንሎድ ሰክሰስፉል ይላል። ጋለሪ ላይ ሄጄው ማግኘት ይችላል። በተመሳሳይ እዚህ ጋር ማይ ቪዛ ካርድ ነምበርን ብትሉት ያው ራሱ ነው የሚያመጣላችሁ ማለት ነው። እንደዚህ በተመሳሳይ ሁኔታ ቨርቹዋል ካርዳችሁን በተመሳሳይ ሁኔታ እንደዚህ ያመጣላችኋል። ከዛ እኛ ዳውንሎድ ስላደረግነው አሁን ጋለሪ ውስጥ በመሄድ አክሰስ ማድረግ እንችላለን። ቁጥሩን ደግሞ የሆነ ቦታ ላይ ሄደን ኮፒ ፔስት ለማድረግ ከፈለግን ኮፒ ቪዛ ካርድ ነበር ካርዷን ብቻ ማለት ነው ነጥሎ ኮፒ እንዲያደርግልን አሁን ኮፒ ቱ ክሊፕ ቦርድ ብሎኛል። ሌላ ቦታ ላይ ሄጄ ፔስት ማድረግ እችላለሁ እና አሁን ቅድም ሴቭ ያደረኩትን ጋለሪ ውስጥ ሄጄ በዚህ መልኩ ቨርቹዋል ካርዴን አግኝቻለሁ ማለት ነው። ስለዚህ በዚህ ቀላል ፕሮሰስ አማካኝነት የቴሌብር ቨርቹዋል ቪዛ ካርድ ነምበራችንን ማግኘት እንችላለን። እንዳያችሁት ከሆነ ቁጥሩ 16 ዲጂት ያለው ቁጥር ነው ማለት ነው። ለጊዜው ግን ያለው አገልግሎት ሊሚትድ ነው። ኢትዮ ቴሌኮም ብዙ አገልግሎቶችን መስጠት እንዲችል አፕዴት እያደረገው ይገኛል እና ለጊዜው ልንገለገልበት የምንችለው ኢንዋርድ ሬሚታንሶችን ወይም ደግሞ ኢንተርናሽናል ሬሚታንሶችን ለመቀበል ነው። ኢንዋርድ ወይም ኢንተርናሽናል ሬሚታንስ ማለት ውጭ ያለ ሰው ገንዘብ ሲልክልን በዚህ ቁጥር አማካኝነት ልክ እንደ አካውንት ያገለግለናል። ይህን ቁጥር ሰጥተነው ለዛ ሰው ለምሳሌ ከአሜሪካ ወደ ኢትዮጵያ ሊልክልን ይችላል። ሰው በዋናነት ሊጠቅም የሚችለው ለዛ ነው። ነገር ግን ሲቪሲ ነምበር እና ኤክስፓይሪ ዴት ማለት ነው ወሩና ዓመተ ምህረቱን የያዘና ሲቪሲ ነምበር የሚባል አለ። እነዚህ ሁለቱን ስለማያካትት ለጊዜው የተለያዩ ኦንላይን ፔመንቶችን መፈጸም አንችልም። አሊኤክስፕረስ ላይ ሊሆን ይችላል። የተለያዩ ኦንላይን ላይ ልናደርጋቸው የምንችላቸውን ፔመንቶች በዚህ ካርድ አማካኝነት መፈጸም አንችልም። ግን ኢትዮ ቴሌኮም ይህንን እንድናደርግ እየሰራበት ይገኛል ማለት ነው። ስለዚህ ለጊዜው ይህን ይዞ መጠበቁ የተሻለ ነው የሚሆነው። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ